አስታውሱኝ አስታውሳችኋለሁ፣ አመስግኑኝ አትካዱኝ። አዎ አመስግኑኝ አለ። ዛሬም ነገም ሁሌም ከአንደበታችን መጥፋት የሌለበት ቃል አልሐምዱሊላህ ረብል ዓለሚን፣ አልሐምዱሊላህ ረብል ዓለሚን፣ አልሐምዱሊላህ ረብል ዓለሚን ሁሌ ሊደጋገም የሚገባ ቃል ነው። አላህ በእኛ ለው የዋለው ውለታ ቢቆጠር ያልቃል። ወኢን ተውዱ ኒዕመተላህ ላ ትሕሱሃ። የአላህ ውለታ ጸጋ ብትቆጥሩት ቆጥራችሁ አዘልቁትም አያልቅም። የዋለው ውለታ እጅጉን ሰፊ ነው። በየቀኑ የምናወጣው አየር የምናስገባው አየር አላህ አንድ ቀን ገንዘብ ጠይቆናል? የጠየቀን ገንዘብ አለ? ግን የሆነች ነገር ሰውነታችን ላይ ችግር ተፈጥሮ ህመም መጥቶ ሆስፒታል ስንተኛ ኦክሲጅን የሚባል ነገር መጥቶ ስንት ነው የሚያስከፍለው? አላህ የዋለው ውለታ ታዲያ ቀላል ነው እንጂ ምግብ በልተን ሚስማማንን ሰውነታችን ላይ እንዲቀመጥ አድርጎ ቆሻሻውን እንዲወጣ ያመቻቸው ማን ነው? አላህ። ሁሌም ማመስገን፣ ሁሌም ከሱ ጋር ያለን ግንኙነት ልናጠናክረው ይገባል። አላህም ሁሌም ዛሬም ነገም ማመስገን። አላህን ስናመሰግነው አላህ በኒዕማ ላይ ኒዕማን ይጨምርልናል፣ አትጠራጠሩ። ሙሳ ዓለይሂ ሰላም አን ዘይድ ብን አስለም ሲናገሩ እነ ሙሳ ዓለይሂ ሰላም ቃል ያ ረቢ ከይፈ አሽኩሩክ፣ ጌታዬ ወይ እንዴት ነው አንተን ማመስገን የምችለው ብሎ ጠየቁ። ቃለ ለሁ ረቡህ፣ ጌታውም አላቸው ተዝኩረኒ ወላ ተንሳኒ፣ እኔን ታስታውሰኛለህ አትረሳኝም። ምስጋና አንዱ በዚህ ይገለጻል። ፈኢዛ ዘከርተኒ፣ አንተ ያወሳኝ ጊዜ ፈቀድ ሸከርተኒ፣ በእርግጥ ምን አድርገኛል? አመስግነኛል። ወኢዛ ነሲተን፣ እኔን የረሳኸኝ ጊዜ ፈቀድ ከፈርተኒ፣ የካድከኝ የዛን ጊዜ ነው። አላህን ስንረሳው፣ የእሱን ኒዕማ ስንረሳ፣ የዋለልን ውለታ ስንረሳ ምን ሆነናል ማለት ነው? የአላህ ስብሓነሁ ወተዓላን ጸጋን ማስተባበል ይሆናል። ስለዚህ ሁሌ በአንደበታችን አላህን ማመስገን፣ አልሐምዱሊላህ አልሐምዱሊላህ ሁሌም ማለት እደጋግመዋለሁ፣ በየጊዜ እናገረዋለሁ። አላህ ዱንያን ለሚወደውም ለማይወደውም ይሰጣል። ዱንያ ተሰጠህም አልተሰጠህም በሞት ትገላገላለህ። መጨረሻ ሞት ነው። መጨረሻ ያቺ ጉድጓድ ላይ መግባት ነው። መጨረሻ በዛች ጨርቅ ተጠቅልሎ ነው የሚገባው። ይሄ ሀብታም ስለሆነ ቀብሩ በጣም ይስፋ የለም፣ በልኩ ነው። ድሃ ስለሆነ ይጥበብ የለም፣ በልኩ ነው። ከሞት በኋላ ያለው ከቀብር በኋላ ያለው ሐያት ነው። መልካም ከሆነ ቀብሩ የሚያሰፋለት፣ መጥፎ ከሆነ ቀብሩ የሚጠበብ። ሀብታም ስለሆነ ድሃ ስለሆነ አይደለም። ነገር ግን አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢማንን፣ ኢስላምን፣ ዲንን አላህ ለሚወደው እንጂ ለማንም አይሰጥም። ታዲያ ምስጋና አላህ ያንሰዋል አንሰው? ወላሂ ሁሌ ልናመሰግነው የሚገባበት ጉዳይ ነው። አላህን ማመስገን፣ አላህን ሁሌ። የጀነት ሰዎች እኮ ጀነት ከገቡ በኋላ ወአኺሩ ዳዕዋሁም አን አልሐምዱሊላሂ ረቢል ዓለሚን፣ ጀነት ገብተው ምንድነው? ምስጋና ነው። ምስጋና ነቢዩ ሰለላሁ ዐለይሂ ወሰለም በለይለተል ኢስራ እንደዚሁም ሚዕራጅ ማለት ከቤተል መቅዲስ ወደ ሰማይ የወጡበት ሚዕራጅ ይባላል። ከመካ ወደ ቤተል መቅዲስ የሄዱበት ደግሞ ኢስራ ይባላል። ሱብሓነለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም ኢለል መስጂዲል አቅሷ ብሎ አላህ በሌሊት ባሪያውን ያስጓዘ ጌታ ምስጋና ይገባው። ያ ታሪክ ላይ አባ ሁረይራ ኢማም ሙስሊም በዘገቡት ሐዲስ ላይ አንድችን ይጠቅሱልናል። አቡ ሁረይራ ረዲየላሁ ዐንሁ አነ ነቢዩ ሰለላሁ ዐለይሂ ወሰለም ኡትየ ለይለተ ኡስሪየ ቢሂ፣ በዛ ሌሊት በተጓዙበት ሰዓት ላይ መጣላቸው። ቢቀድሐይኒ ሚን ኸምሪን ወለበኒን፣ ሁለት ዋንጫዎች መጠጫ ብርጭቆ ነገር ናቸው፣ ኸምርና ወተት መጣላቸው ለነቢዩ ሰለላሁ ዐለይሂ ወሰለም። ፈነዘረ ኢለይሂማ፣ የአላህ መልእክተኛ ወደ ሁለቱም ተመለከቱ። ፈአኸዘ ለበን፣ ወተቱን ያዝ አደረጉት። ፈቃለ ጅብሪል አለ የዚህ ጊዜ አልሐምዱሊላህ አለዚ ሀዳከ ሊልፊጥራ፣ አላህ ምስጋና ይገባው ለፊጥራው ለትክክለኛው መንገድ የመራህ ጌታ የወፈቀህ ጌታ ምስጋና ይገባው አለ። ማን? ጅብሪል። ለው አኸስተል ኸምሩን ብትይዝ ኖሮ ለገወት ዑመቱክ፣
ረዋሁ ሙስሊም። ኡመቶች መንገድ በሳቱ ነበር፣ በጠመሙ ነበር። ሱብሃንአላህ የአላህ መልእክተኛ ወተቱን ይዘው እንደዚህ ከሆነ ኸምር ቢያዝ ምን ሊሆን ነበር? ሁሉ ኡመቶች በጠመሙ ነበር። ዛሬ ኡመቱ ያለበት ሁኔታ እንዴት ነው? ኡመቱ የነብዩ ሰለላሁ ዐለይሂ ወሰለም ወዳጅ ነው። ኡመቱ የነብዩን ጎዳና እየተከተለ ነው። ኡመቱ ነብዩ ያዘዙትን በመታዘዝ የከለከሉትን በመከልከል እየሄደ ነው። እንዴት ነው ሐላችንን ሁኔታችንን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሰዓት ቢያዩን ምንድነው ነው? እንደው ደፍሬ ነብዩ ጋር ቆማለሁ? በዚህ ሰዓት ሐሌ ያስቆመኛል? ባህሬ ያስቆመኛል? እውነት ወዳጆቼ ነኝ? ማን ነኝ እኔ? ኸምሩን ቢመርጡ ኑሮ ይጠፉ ነበር፣ ኡመቶች ይጠሙ ነበር። ምስጋና ለአላህ ይገባው፣ ለትክክለኛው መንገድ አላህ ወፍቆሃል አላቸው። አልሐምዱሊላህ ሁሌ ከኛ አንደበት መውጣት የለበትም። ለምን ከተባለ ነገሮች በአጠቃላይ በረካ የሚኖራቸው አልሐምዱሊላህ ሲመጣ ነው። አቡ ሁረይራ ባስተላለፉት ሐዲስ ኩሉ አምሪን ዚባሊን ላ የብደኡ ፊሂ ቢልሐምዱሊላህ ፈሁወ አቅጣዕ ሚን ሐዲስ አለ። ያለ አልሐምዱሊላህ ያልተጀመረ ነገር ምንድነው? ቆራታ ነው፣ በረካ የለውም። አይ ናቂሱል በረካ፣ በረካው የተጓደለ ይሆናል። በልተን አልሐምዱሊላህ ነው። ንግግር ስትጀምር በዚህ ነው መሆን ያለብን። እነዚህ ነገሮች በአጠቃላይ የአላህን ውዴታ ያስገኛል። ደጋግ የአላህ ባሪዎች አሉ ከአንደበታቸው አልሐምዱሊላህ ማይጠፋ መከራ መጥቶባቸው አቢ ሙሳ አልአሽዓሪ ረዲየላሁ ዐንሁ አነ ረሱለላህ ሰለላሁ ዐለይሂ ወሰለም ቃል ኢዛ ማተ ወለዱል ዐብድ የአንድ የአላህ ባሪያ ልጁ የሞተ ጊዜ ቃለ አላሁ ተዓላ ሊመላኢከቲሂ አላህ ለመላእክቶች ይላቸዋል ቀበድቱም ወለደ ዐብዲ የባሪያዬን ልጅ ያዛችሁበት ወሰዳችሁ? ፈየቁሉን ነዓም አዎን ይላሉ። ፈየቁል ቀበድቱም ሰመረተ ፉአዲሂ እንደ የልቡን ፍሬ የአይኑን ማረፊያ ወሰዳችሁበት? ፈየቁሉን አዎን ነዓም ይላሉ። ፈየቁል ማዛ ቃለ ዐብዲ የዚህ ጊዜ ባሪያዬ ምን አለ ብሎ አላህ ይጠይቃል። ፈየቁሉን መላእክቶች ይላሉ ሐመደከ አንተን አመሰገነ፣ ወስተርጀዐ ወደ አንተም ተመለሰ፣ ኢና ሊላሂ ወኢና ኢለይሂ ራጂዑን አለ ባሪያ። ፈየቁሉ ላሁ ተዓላ የዚህ ጊዜ አላህ ይላል አሉ ኢብኑ ሊዐብዲ በይተን ፊል ጀና ለባሪያዬ ጀነት ውስጥ ቤትን ገንቡለት፣ ወሰሙሁ ቤቱንም ደግሞ ሰይሙት በይተል ሐምዲ የምስጋናው ቤት ብላችሁ ሰይሙለት። ለማን መከራም መጥቶ ችግርም መጥቶ ማንም ያመሰግን አላህን ያመሰግን። አዎ ጌታዬ ትንሽ ነገር ነው የወሰድክብኝ፣ ኪሳራ ትንሽ ነው የመጣው፣ ነገር ግን ብዙውን ለኔ ደግሞ ትልኛል፣ ምስጋና ይገባ። አፍያ ሰጥተኛል፣ ምስጋና ይገባ። ኢስላምን ወፍቀኛል፣ ምስጋና ይገባ። ከወንድሞቼ ጋር ተቀላቅዬ ጀማዓን ሰግድ አድርገኛል፣ ምስጋና ይገባ። ሰው ሆስፒታል ተኝቷል፣ በጤና እንድንቀሳቀስ አድርገኛል፣ ምስጋና ይገባ። ወላሂ ምስጋና በጣም ልናበዛ ይገባል። በቱቦ አልሸናህም ወንድሜ፣ በስነ ስርዓት መጸዳጃ ቤት ገብተህ ነው የምትሸናው። እህቴ በስነ ስርዓት ገብተሽ ነው የምትጸዳጅ። ምስጋና ይገባው። ስንት እህትና ወንድሞች አሉ ሆስፒታል ተኝተው በቱቦ የሚሸኑ። ስንት ወንድምና እህቶች አሉ እኛ ጠዋት ተነስተን ለውዱ ስናደርግ እጆቻችንን ፊቶቻችንን ስንታጠብ ኩላሊታቸው የሚታጠብ በምሽት በቀን በማታ በጠዋቱ በዚህ የተፈተኑ ስንት ወንድሞች አሉ። ስንት ወንድሞች አሉ አላህ ኒዕማውን ሀብት ሰጥቷቸው ግን ምግብ የታቀቡ። ይሄን ምግብ እንዳትበላ ይሄን ምግብ እንዳትበላ ሐላል የሆነ ምግብ ግን ለነሱ ከጤና አንፃር ሐራም የሆነባቸው ሐኪም የከለከላቸው። ታዲያ አላህን አናመሰግንም? ምስጋና አላህን መካድ የለብንም። ሁሌ ልናመሰግን ይገባል። በሰጠን ኒዕማ አመስጋኝነታችን አንዱ የሚገለጸው ምንድነው? የሰጠንን ስናበረክት ነው። ዘካ ግዴታ አድርጎባት ኒዕማውን አላህ ነው የሰጠ። ለዚህ እኮ አላህ ምን ዘካ ሰጪ አላህ አደረገ። ዘካ ከሚሰጡት ወንድሞች መደበ፣ እህቶች መደቡሽ፣ እህቴ መደበሽ አላህ። ስለዚህ አመቱን ጠብቀሽ ዘካ ስትወጪ፣ አመቱን ጠብቀህ ዘካ ስትወጣ አላህን እያመሰገንክ ነው። አይ ካልክ ግን የአላህ ኒዕማ ምን እያረክ ነው? እየካድክ ነው። ነገ በየትኛው መንገድ እንደሚያጠፋው አይታወቅም። ኢነላህ ለየርዳ አላህ ይወዳል አሉ አኒል ዐብዲ ከባሪያው አያእኩለ ለአክለተ አንድችን ጉርሻ ጎርሶ ሚቀመስ ቀምሶ
ፈየሕመደሁ እሱን ሲያመሰግነው ዐለይሃ በዛች ጉርሻ አላህ ይደሰታል ይወዳል አሉ። ወየሽረቡል ሸርበተ የሚጠጣም አንድች ጉንጭ እኮ ነው ጠጥቶ አንድች እኮ ነው። ፈየሕመደሁ ዐለይሃ በሷ ሲያመሰግነው አላህ ይወዳል። አላህ ከወደደ ከዚህ በላይ ምን ደስታ አለ? ምን ኒዕማ አለ? አላህ አንተ ጎርሳ አልሐምዱሊላህ ስትል ይወዳል ከተባለ አላህ በአንተ ለሚደሰት ከሆነ ዛሬ ነገም ማስደሰት ለምን? ለኢን ሸከርቱም ለአዚደነኩም ካመሰገናችሁኝ እጨምርላችኋለሁ አለ አላህ። እጨምራለሁ። አብዱልቃድር ጀላኒ ረሕመቱላህ ዐለይሂ ያ የነቢዩን መንገድ የተከተሉ ተውሂድን ያዙ አብዱልቃድር ጀላኒ ረሕመቱላህ ዐለይሂ ሀብታም ነበሩ። ዛሂድ ናቸው በጣም። ዛሂድ ማለት ልብ በል እኛ ጋር ዛሂድ የምንለው ብቱቱ ምናምን የለበሰ ምናምን ነው አይደለም። ዛሂድ የሚባለው አላህ ገንዘቡን ሰጥተህ ያችን ገንዘብ ሐቁን ስትወጣበትና በሆነ ምክንያት ሲጠፋ ደግሞ ምንም አይነት ስሜት ማይሰማ ከሆነ የአላህን ሐቅ የምትወጣበት የፍጡራኑን ሐቅ የምትወጣበት ከሆነ ዛሂድ ነህ እንጂ ጥሩ አለመብላት፣ ጥሩ አለመጠጣት፣ ጥሩ አለመልበስ አይደለም ዛሂድነት። ነብዩ ጥሩ አይበሉም ነበር። መልካም ነገር ሲሆን እኮ መልካሙን ይመርጣሉ፣ ጥሩም ያላቸውን ይለብሳሉ። ግን የዛሂዶች ሁሉ ዛሂድ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም አቡበከር ዛሂድ አልነበሩ? ዛሂድ ነበሩ፣ ሀብታም ናቸው። ዑስማን ዛሂድ አልነበሩ? በጣም ናቸው፣ ሀብታም ነበሩ። ዛሂድነት የሆነ ጉስቁል ለማለት አይደለም እንደ ኢስላም። አብዱልቃድር ጀላኒ አንድ የእሳቸው ኻዲም ነገር መጣና መርከቦት እኮ ሰመጠ ዛሬ አላቸው። አብዱልቃድር ጀላኒ ረሕመቱላህ ዐለይሂ ጎንበስ ብለው አሰቡና አልሐምዱሊላህ አሉ። ሄደ ሰውየው። ጥቂት ሰዓታት ቆየና በመዋከብ በመደሰት የእርሱ አይደለም የሌላ ሰው ነው የእርሱ ተርፏል አላቸው። አሁንም አልሐምዱሊላህ አሉ። ሰውየው ግራ ገባው። ቅድም ጠፋ አልሐምዱሊላህ፣ አሁን ተረፈ አልሐምዱሊላህ። ታዲያ ከዚህ ውጭ ምን አለ? ቅድም ጠፋ ስትለኝ ዱንያ ልቤ ላይ ናት ወይስ እጄ ላይ እያሰብኳት ነበር? ሰዓት እጄ ላይ ናት አልሐምዱሊላህ አልኩኛል። ተመለሰን ስትለኝስ ምንም ለኢን ሸከርቱም ለአዚደነኩም አልሐምዱሊላህ ሁሌ ማመስገን። እኛ ምን ተፈተንን? ዱንያ እዚህ ውስጥ ገባች፣ ውስጣችን የዲኑን ቦታ ያዘች። ዲናችን በእጃችን ተቀመጠ። ኢስላሚውን ነገር ሆነ አላህ አለው በቃ ከንፈር መምጣት ነው። ዱንያውን ነገር ጎደለብን እናብዳለን። ለምን? ቦታው ተቀያየረ። አብዱልቃድር ጀላኒ ዛሬ የሀገራችን ሰዎች ዛሬ የጀላኒ ቀን የምን ቀን ብሎ ይህን አላዘዙም አላስተማሩም። ሐቂቃ ቀናቶች በአጠቃላይ ማን ናቸው? ሁሉም ሙስሊም ይስማም የአላህ ነው። ጁማአንም የፈጠረው አላህ ነው። ጁማአንም ልዩ ቀን አድርገን እንድንይዝ ያዘዘን ማለት ነው አላህ። ልዩ ቀን ምንድን ነው? የኢባዳ ሳምንታዊ ዒድ ነው። ሰላቱ ይለያል፣ ኹጥባ አለው፣ ሰዎች የሚመከሩበት የሚገሰጹበት ነው። ጥሩ ልብስን ለብሰው ውጣ። ከሰላቱ ከተጠናቀቀ በኋላስ ምንድን ነው ያዘዘን? ወደ መርካቶ ሂድ፣ ወደ ኮልፌ ያጠናጠራ ሂዱ። ለምን? ፈኢዛ ቀደይቱሙ ሰላህ ፈንተሽሩ ፊል አርድ፣ ወደ ምድር ተበተኑ አለ። ወደ ምድር ወብተጉ ሚን ፈድሊላህ፣ የአላህን ችሮታ ፈልጉ፣ ሂዱ፣ ተንቀሳቀሱ፣ ስራ ስሩ አለ። ለምን? ኢስላም የስራ ዲን ስለሆነ የስንፍና ዲን አይደለም። የእንቅስቃሴ ስራ አላህ በሚፈልገው መልኩ ስትሰራው ዒባዳ ነው። ቀናቶቹ በአጠቃላይ አላህ ለማንም ቆርሰን አንሰጥም፣ የአላህ ናቸው። ደቂቃውም የአላህ ነው፣ ሰከንዱም የአላህ ነው። ለሰከንድ ከአላህ ውጭ ላለ አካል ለማንም አናጎበደድም። ካጎበደደ በዛው ኺታም ከሆነለት ከባድ ነው። የአላህ ነው። አንድ ታሪክ ነግራችሁ የዛሬን ፕሮግራሚን ለዝጋው። ማመስገን ምን ያህል ኒዕማ እንዳለውና አላህን አለማመስገን ደግሞ ያለውን አደጋ የሚገልጽ አንድ ታሪክ ልንገራችሁ። ሐዲሱን የዘገቡት ቡኻሪ ሙስሊም ተስማምተው የዘገቡት ትክክለኛ ሐዲስ ነው። ታላቁ ሰሃባ የሐዲስ ሊቅ አብዱራህማን ኢብኑ ሰኽር ተብለው የሚታወቁት አባ ሁረይራ ረዲየላሁ ዐንሁ ያስተላለፉት ሐዲስ ነው። አባ ሁረይራ ረዲየላሁ ዐንሁ አነሁ ሰሚዐ ነቢይ ሰለላሁ ዐለይሂ ወሰለም የቁል፣ እሱ ከነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰማ። ራሱ አባ ሁረይራ ኢነ ሰላሰተ ሚን በኒ እስራኤል፣ ከበኒ እስራኤል ሶስት ሰዎች ነበሩ። አብረስ ወአቅረዕ ወአዕማ፣ ለምጣም እንደዚህ ጸጉር የሌለው ራሰ በራ የምትሉት እንደዚሁም አይነ ስውር ነበሩ። አራደ አላህ ፈለገ እየብተልየሁም አላህ ሊፈትናቸው። ዱንያ የፈተና ሀገራት ነው። ፈበዓሰ ኢለይሂም መለከን፣ ወደ እነሱ መላይካ ላከ። ፈአተል አብረሰ፣
ያለምጣሙ ጋር መጣና መላኢካው فقال اي شيء احب اليك አንተ ዘንድ በጣም ተወዳጀው ነገር ምንድነው አለው። قال لون حسن وجلد حسن እኔማ ጥሩ መልክ ጥሩ ቆዳ ነው የምፈልገው። ويذهب عن الذي قد كثيرني الناس በዚህ የተነሳ ሰዎች እየናቁኝ ነው። فمسحه እብስ አደረገው መላኢካው በአላህ ትእዛዝ የመጣ መላኢካ ነው። فذهب عنه قذره ያ የሚያስጠላው የተጠላው ነገር በአጠቃላይ ከሱ ተወገደ። وأعطي لونا حسنا وجلدا حسنا የሚያምር ቆዳ የሚያምር መልክ ሰጠው። فقال فأي المال أحب إليك አንተ ዘንድ ተወዳጅ ገንዘብ ምንድነው? قال الإبل ግመል ነው أو قال البقر ወይም ላም ነው አለ ሸኩራዊ ነው ይሄ። فأعطي ناقة عشرا 10 ወር የደረሰች ልትወልድ የቀረበች ግመል ሰጠው። فقال ብሎም ማለው بارك الله لك فيها الله በሷ አላህ ይባርክልህ አለው። ዱዓ አደረገለት የመላእክት ዱዓ ነው። فأتى الأقرأ ያ ደግሞ ለምጣሙ ጋር መጣ። ማን ነው? ራሰ በራው ጋር መጣ። فقال أي شيء أحب إليك አንተ ዘንድ ተወዳጅ ንብረት ምንድነው አለው። ምንድነው አንተ ዘንድ ተወዳጅ ነገር አለው። መጀመሪያ قال شعر حسن ሲማ የሚያምር ይዞማ ነው የምትሉት የሚያምር ጸጉር እንደዛ ነው የምፈልገው አለ። ለምን በዚህ የተነሳ ሰዎች እየናቁኝ ነው። فمسحه አበሰው وأعطي شعرا حسنا የሚያምር ጸጉር ሰጠው። قال فأي المال أحب إليك ገንዘብስ ምንድነው አንተ ዘንድ ከንብረት ሲለው قال البقر ገንዘብና ላም ወዳለሁ አለው። ያው ወቅት የነበረው ትልቅ ንብረት ነው። فأعطي بقرة حاملا እርጉዝ የሆነች ልትወልድ የቀረበችን ላም ሰጠው። وقال ብሎም አለው بارك الله لك فيها الله በዚህ ባርክልህ አለው። فأتى الأعمى አይነ ስውሩ ጋር መጣ ሶስተኛው ጋር فقال أي شيء أحب إليك አንተ ዘንድ በጣም ተወዳጅ ነገር ምንድነው አለ። قال أن يرد الله إلي بصري الله እኔን እንዲመልስልኝ فأبصر به الناس ሰዎችን እንድመለከት አላህ የፈጠረው ፍጥረታት የአላህን ድንቅ ያስገኘውን ዩኒቨርሱን በአጠቃላይ እንድመለከት ነው አሉ። فمسحه እብስ አደረገው። فرد الله إليه بصره الله ለዚህ ሰውም አይኑን መለሰለት። فقال فأي المال أحب إليك ገንዘብስ ምንድነው የምትፈልገው ሲለው قال الغنم እኔማ ፍየል ወይም በግ ነው አለ። فأعطي شاة والدا የምትወልድ የሆነችን ፍየል ሰጠው። ከዛ በኋላ فأنتج هذه وولد هذا فكان لهذا واد من الإبل ولهذا واد من البقر ولهذا واد من الغنم እነዚህ ሰዎች በአጠቃላይ ወልደው ተራምዘው ሸለቆ ዋሻም ያክል ግመሉም ከብቱም በሬው ላሙም ማለት ነው ፍየሉም ሁሉም ሀብታቸው በዛ። ከዛስ አላህ ኒዕማ ሰጣቸው አይደል? ፈተናውን ጀመረ። ثم إنه أتى الأبرص ያ የመጀመሪያ አብረስ ለምጣሙ ጋር መላኢካው في صورته وهيئته ራሱን መስሎበት መጣ። فقال رجل مسكين የምታየው ሰው ምስኪን ነው። قد انقطع بي الحبال في سفري እንደውም ወደ መንገድ ወደ ሀገር የሚሄድበት መንገድ ገመዱ ተቋረጠብኝ። فلا بلاغ لي اليوم ዛሬ መዳረሻ የለኝም إلا بالله በማን ቢሆን እንጂ በአላህ ቢሆን ثم بك ከዛም ባንተ ይዘላ ትንሽ ቆም እንበል። ሰውን ስንጠይቅ አንተና አላህ እኮ ነው ያላችሁ አይባልም። ያለኝ ማን ነው? የሚደርስልኝ ማን ነው? አላህ ነው። ከዛም ቀጥሎ ከአላህ በታች ማን አለ? አንተ ነው እንጂ ምሰጠኝ አንተ ልታደርግልኝ ምድረዳኝ እንጂ አላህና ሰውን ምን እናደርግ አንድ ላይ እናደርግ ማዓ በሚለው ቃል እንዳንጠቀም። አንተና አላህ ከሻችሁ አንተና አላህ ነው ያላችሁ አይሆንም። ይኸው የሚያስተምረው ምንድነው? አላህ ነው መዳረሻ ثم ሚለው ቃል ከዛም ቀጥሎ ቢከ በአንተ ነው እንግዲህ ካለው ንብረት አንድ ስጠኝ። አስአሉከ እጠይቅሃለሁ ቢለዚ አዕጣቀ ለውለን ሐሰን መላኢካው ነው ያውቋል። ያ ጥሩ መልክ የሰጠህ ወጅልደል ሐሰን ጥሩ ቆዳ የሰጠህ ወልማለ በዒረን እንደው ገንዘብም የሰጠህ ይህን የመሰለ ግመል አይነት አተበለጉ ቢሂ ፊ ሰፈሪ እንደው አካባቢ የሚደርስበት አንድች ግመል ስጠኛ ነው። ሱብሃንአላህ ትላንት ምንም ያልነበረው ባዶ የሆነ ሰው ዛሬም እንደዛ ነው አይደል? ምንም የሌለው ትንሽ የሆነ ነገር ዱንያ ሲመጣ ኪሱ ሲያብጥ ምን ሲል ሰላም አለይኩም ሲባል ጭምር ሰላም ነው ይላል። ለመመለስም ይከብዷል። ባላየ ያልፋል።
ባልሰማ የሚባለው ነገር የዛም ይመጣል፣ እንደማያውቅ ይሆናል። አላህ ይጠብቀን። ይህ ሰውዬ ምን ይሆና ኧረ እባክህ አለው። የሁሉ ምልክት ነግሮት አንድች ግመል አለው፣ ያ ሁሉ ሸለቆ ግመል አለው። ፈቃለ አልሑቁቁ ከሲረቱን፣ ኧረ በዚህ እኮ ስንት ሰው መብት አለው መሰለ። ይህ እኮ ብዙ ሐቅ አለበት፣ ብዙ ነገር እኮ አለበት፣ ላደርግልህ አልችልም አለው። ፈቃለ ከአኒ አዕሪፉከ፣ እኔ ማውቅህ ይመስለኛል አለው። አለም ተኩን አብረስ፣ አንተ ለምጣም አልነበርክ? የቅዙከ ናስ ፈቂራን፣ ሰዎች የሚጠየፍ የሚጠሉ የሚንቁህ ድሃ አልነበርክ? ፈአጣከ አላህ አይደል እንዴ ሰጠህ አለው። ፈቃለ ሌላኛው ክህደት መጣ። ምን አለ? ኢነማ ወሪስቱ፣ ይህን ገንዘብ እኮ የወረስኩት ሀዘል ማል ካቢረን አን ካቢሪን፣ ከቅድመ አያት እኮ ተወርሶ የመጣ ነው። አንተ እንደምትለው አላህ የሰጠኝ እኮ አይደለም አለ። ሱብሓነላህ። ፈቃለ ኢን ኩንተ ካዚበን፣ አንተ ውሸታም እንደሆንክ ፈሰየረከ አላህ ኢላ ማ ኩንት፣ አላህ ወደ ነበርክበት ይመልሳል። አላሁመ ነጅና። ወአተል አቅረአ፣ ያ ራሰ በረሃው ጋር መጣ፣ ፀጉር የሌለው ጋር ፊ ሱረቲሂ ወሀይአቲሂ፣ ልክ እሱ መስሎ መጣ። ፈቃለ ለሁ ምስለ ማ ቃለ፣ ልክ ለዛ እንዳለው አለው፣ እኔ ችግረኛ ነኝ፣ እንዲህ ነኝ፣ ባክህ መንገድ ተቆርጦብኛል፣ አገር የምዳረስበት አንድች ላም ስጠኝ፣ ዛሬ አላህ እዛች አካባቢ ካላደረሰኝ፣ ከዛም አንተ ደግሞ ሰጠኝ ካልደረስ የለኝም አለው። እንደዛው መለሰለት። ይሄ ብዙ እኮ ሐቅ አለበት ሲለው፣ እኔ ማቂ ይመስለኛል አንተ እንዳልነበርክ ሲለው፣ ለዚህኛው ኧረ አንተ እንደምትለው አይደለም ከቅድመ አያቶች የወረስኩት ነው አለ። እኔን ደገመ። ፈቃለ ኢን ኩንተ ካዚበን፣ ዋሾ እንደሆንክ ፈሰየረከ አላህ ኢላ ማ ኩንት፣ አላህ ወደ ነበርክበት ይመልሳል። አግኝቶ ከማጣት አላህ ይጠብቀን፣ ከእርግማን አላህ ይጠብቀን፣ የአላህን ኒዕማ ከመካድ አላህ ይጠብቀን። ወደ አይነ ስውሩ መጣ። ወአተል አዕማ ፊ ሱረቲሂ ወሀያእቲሂ ፈቃለ ረጁሉን ምስኪን፣ ይህ የምታየው ሰው ምስኪን ነው። ወብኑ ሰቢል፣ መንገደኛ ነው። እንቀጣት ቢየል ሒባሉ ፊ ሰፈሪ፣ ወደ መንገድ ወደ ሀገር የሚሄድበት መንገድ ገመዱ ተቋረጠብኝ ማለት መዳረሻ ሰበብ አጣው፣ ምበለው አጣው፣ መጓጓዣ አጣው አለው። ፈላ በላገ ሊየ ልየውመ ኢላ ቢላህ፣ ዛሬ መዳረሻ በአላህ እንጂ ቢሆን እንጂ በማንም የለኝም። ثم ቢከ፣ ከዛም ባንተ አስአሉከ፣ እጠይቀሃለሁ። ቢለዚ ረደ ዐለይከ በሰረከ፣ ያ አይንን በመለሰው ጌታ እጠይቀሃለሁ። ሻተን፣ አንድች ፍየል፣ አተበለጉ ቢሃ ፊ ሰፈሪ፣ አካባቢ የሚደርስበት አንድች ፍየል እንኳን ስጠኝ አለው። ፈቃል፣ አይነ ስውሩ የአላህ ኒዕማ የማይክድ አልነበረም። የአላህን ኒዕማውን የሚያስታውስ ነው። ቀድ ኩንቱ አዕማ፣ በእርግጥም አይነ ስውር ነበርኩ። ፈረደ አላሁ ኢለየ በሰሪ፣ አላህ አይኔን መለሰልኝ። ፈኹዝ ማ ሽእተ፣ የፈለግከውን ውሰድ፣ አንድ አይደለም፣ የፈለግከውን ውሰድ። ወዳዕ ማ ሽእተ፣ የፈለግከውን ተው። ፈወላህ፣ በአላህ ይሁንብኝ፣ ላ አጅሀዱከ ልየውመ ቢሸይእን አኸዝተሁ ሊላሂ ዐዘ ወጀል፣ እኔ ዛሬ ምንም ቅር አይለኝም፣ አልታገልም። የፈለግከው ለአላህ ብለህ ወሰድከው ምንም ነገር አይመስለኝም፣ ውሰድ አለ። ፈቃለ፣ መላኢካ አይደለ? አምሲክ ማለከ፣ ንብረትህን ያዘው፣ ያንተ ነው። ፈኢነማ እብቱሊቱም፣ እናንተ ተሞከራችሁ። ፈቀድ ረዲየላሁ አንከ፣ አላህ ካንተ ወደደ። ኒዕማውን ያልከዳህ የእሱ ኒዕማ ያስታወስ። አዎ ነበርኩ ማለቱ፣ አዎ ነበርኩ። አየህ፣ ሰው እኮ ነበርኩ አይደል? እኔ ይላል ተምሮ ውጤቱ ሲያመጣ በስንት ጭንቅላት ያመጣው ዝም ብሎ የመጣ መሰለ ይላል። ዶክትሬቱን ማን አፍያ ሰጥቶት፣ ማን ጤና ሰጥቶት፣ ማን እንዲንቀሳቀስ አደረገው? አላህ አይደል? ወሰኺጠ አላ ሳሒበይከ፣ በጓደኞች ግን አላህ ተቆጣባቸው። እኛስ ማንን? የአላህ ኒዕማ እናመሰግናለን? በሰጠን ነገር አመስጋኝ ነን ወይስ ማንን? ራሳችን ፈትሽ። አላህ ኒዕማውን ለግሶናል፣ ወላሂ ኒዕማውን ለግሶናል። ይኸው እጅ አለን፣ እግር አለን፣ እንንቀሳቀሳለን። የሰውነታችን አቀማመጥ የአፍንጫችንን፣ የቅንድባችንን፣ የከንፈራችንን እንዴት አሳምሮ ነው! ለቀድ ኸለቅነ ልኢንሳነ ፊ አሕሰኒ ተቅዊም፣ ውብ አድርጎ አላህ ፈጠረን፣ ውብ አድርጎ። አለም ነጅዐል ለሁ አይነይን ወሊሳናን ወሸፈተይን ወሃደይናሁ ነጅደይን፣ ለሰው ልጅ ሁለት አይኖችን፣ ከናፍሮችን፣ ምላስን አላደረግንለትም? ማን ያደረገው? እንደው በአላህ ከኛ ማዕከል አይንህን በ1 ሚሊዮን ብር ሽጥ ብትባል ሚሸጣለ አለ?
አንድ ሰው ይባላል ከመሻይኾች ሲያስተምሩ ሁሉም ጫማ ለብሶ ይሄዳል ያል ሰውየው ጫማ የለውም በመኪና የሚንቀሳቀስኛ እንጂ ሁሉ ጫማ እንደዚህ ነው ውስጥ እኔም ጫማ ሳይኖረኝ ብሎ እንደው በቃ የሚሰጠው አላህ ነውና ዱዓ ላድርግ ብሎ መስጊድ ገባ። ልክ መስጊድ ላይ ሲገባ ወደ መስጊዱ የሚገባ አንድ አካል ያለ አንድ ሰው ያለ ምን አይነት ሰው ሁለት እጅ የለውም ሁለት እግር የለውም በሰውነቱ እየተንፋቀቀ ግን ምን ይላል መስጊድ ይመጣል። እቺ መልእክት ለኔ ናት። ጫማ የለኝም ስል አላህ ከጫማ ውጪ ሌላ እግርም የሌለው ሰው አለ ተመልከት እያለኝ ነው። ይሄ መልእክት ለኔ ነው። ጌታዬ ምን አጓደልክብኛል? አዎ እኛ በዱንያ ጉዳይ የበታቻችን እንመልከት፣ በዲን ጉዳይ ነው በላይ መመልከት ያለብህ። እከሌሱ ቢሄዳል እኔ ለምን አልሄድም? የዛኔ ነው ፉክሩ። ሰሃቦች የሚፎካከሩት የዲን ጉዳይ ነው። ዲን ሲሆን አልነበረ እንዴ የሚፎካከሩት? የዲን ጉዳይ ነው። ذهب الدثور እነዛ እኮ ባለሀብቶች እኮ ከኛ እኮ አልፈው ሄዱ አሉ። ሙሃጅሮቹ መጥተው በምን በገንዘባቸው ሰደቃ ያወጣሉ፣ ሐጅ ያደርጋሉ፣ ባህሪያ ነፃ ያወጣሉ። እኛ እንደምሰግዱ ይሰግዳሉ፣ እንደምንጽው ይጾማሉ። እኛ ግን የለንም አሉ። ፉክራቸው የጀነት ነበር። ታዲያ አላህ ለእናንተ የምታደርጉትን አላደረገላችሁ? አልሰጣችሁ? እነሱ የምትደርሱባቸውን ነገር ልጠቁማችሁ? ከእናንተ በኋላ ሰዎች ማይደርሱባችሁ የደረሱባችሁ ደግሞ የምትቀድሟቸው የምትደርሱባቸው። አዎ ከሰላት በኋላ እንደሰገዳችሁ 33 ጊዜ ሱብሃንአላህ፣ 33 ጊዜ አልሐምዱሊላህ፣ 33 ጊዜ አላሁ አክበር። ያው መቶኛው ምንድነው? ላኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። እዛ ጊዜ የነበሩት ሀብታሞች ሚንቀባረሩ አልነበሩ። ሰሙና አልዋ እንጂ የጀነት ጉዳይ ማን ይንቃታል? አሁንም መጡ እነዚህ ምስኪኖች። አንተ አላህ መልእክተኛ ሰሚያ ኢኽዋኑና አያችሁ፣ ምቀኝነት ይዟቸው እኮ እነዛ ኢኽዋኑና ወንድሞቻችን ሰሙ፣ የነገሩንን ማለት ጀመሩ። በዚህ እኩል ከሆነ አሁንም በምኑ በለጡ? በሰደቃው በምኑ በለጡና ነብዩ ሰለላሁ ዐለይሂ ወሰለም አሉ ذلك فضل الله يؤتيه من يشاء። የአላህ ችሮታ ነው፣ የፈለገውን ይሰጣል። ስለዚህ እኛ በዱንያ ጉዳይ የበታችን እንመልከት። የበላይ የምንመለከት ከሆነ የአላህን ኒዕማ እንዳናመሰግን ያደርገናል። ስለዚህ አላህ ሁሉም ነገር አሟልቶናል ብለን ሁሌ እናመስግን። ዛሬም አልሐምዱሊላህ፣ ነገም አልሐምዱሊላህ። ለኢን ሸከርቱም ለአዚደነኩም፣ ካመሰገናችሁ ይጨምርላችኋል ብሏል። አላህ ሁሌ እንዲጨምርልን በኒዕማ ላይ ኒዕማ፣ በጸጋ ላይ ጸጋ፣ በጤና ላይ ጤና፣ በአፍያ ላይ አፍያ፣ በሰላም ላይ ሰላም እንዲጨምርልን ሁሌ ምን እንሆን? እናመስግን። አላህ እኔንም እናንተንም ትክክለኛ አመስጋኝ ባሮች አላህ ያድርገን። ሁሌ የምናመሰግነው አላህ ያድርገን። ሁሌ ምስጋና ለሱ የምናደርስ አላህ ያድርገን። ሁሌ ከአንደበታችን አልሐምዱሊላህ የማይጠፋብን አላህ ያድርገን። በሁሉም ሁኔታ ላይ አላህን የምናመሰግን አላህ ያድርገን። አንደበታችን ሁሌ እሱ የሚያስታውስ አላህ ያድርግልን። ጭንቀታችንን አላህ ያስወግድልን። የታመሙ ቤተሰቦቻችን አላህ ያሽርልን። የሞቱብን ሙስሊም ወንድም እህቶቻችን የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። የሁላችንን መጨረሻ ያማረ አላህ ያድርግልን። ያማረ አላህ ያድርግልን። የተጨነቀን ከጭንቀት አላህ ይገላግለው። ትዳር የሌለውን አላህ ትዳር ይለግሰው። ለወንድሞቻችን ሷሊህ ሚስት አላህ ይለግሳቸው። ለእህቶቻችን ሷሊህ ባል አላህ ይለግሳቸው። ያ ረብ ልጅ የሌለውን አላህ ልጅ ይለግሰው። ልጅ የሌለውን ልጅ ይለግሰው። ሀገራችንን ሰላም አላህ ያድርግልን። ሰላም አላህ ያድርግልን። ጭቅጭቁን ብጥብጡን አላህ ያንሳልን። ጦርነቱን አላህ ያንሳልን። ሰላም አላህ ያድርግልን። ሰላም አላህ ያድርግልን። በንግዳችን የተሳካ ንግድ የምንነግድ አላህ ያድርገን። ትርፋማ ያለው ንግድ የምንሰራ አላህ ያድርገን። አላህ የተግራራ አላህ ያድርግልን። ጭንቀቱን በአጠቃላይ አላህ ያስወግድልን። ፊሊስጤም ያሉት ወንድሞቻችን፣ ጋዛ ላይ ያሉት ወንድም እህቶቻችን አላህ ይጠብቃቸው። አላህ ይጠብቃቸው። የበላይ አላህ ያድርጋቸው። አላህ ይድረስላቸው። ቁዋውን አላህ ይለግሳቸው። ያ ረብ በጠላቶቻቸው የበላይነቱን አላህ ይወፍቃቸው። በይተል መቅዲስን ከጠላቶቻቸው እጅ አላህ ነፃ አላህ ያውጣው። ነፃ አላህ ያውጣው። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተ ወቂና ዐዛበ ናር። ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም ወአኺሩ ዳዕዋና አልሐምዱሊላሂ ረቢል ዓለሚን። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።